ደግሞ ሰው ስለ ወንጌል ሲባል ቢከሰስ ፍርድ ፊት ቢቆም በእውነት እግዚአብሔር ያከብረዋል እንጂ አይዋረድም። ስለ ወንጌል መገፋት፣ ስለ ወንጌል መሰደብ፣ ስለ ክርስቶስ ኢየሱስ ወንጌል ዋጋ መክፈል አክሊል ነው። ዘማሪና ፓስተር ትዝታው ሳሙኤል ላይ ክስ መመስረቱ ተሰምቷል። በመዝሙር አገልግሎቱ እንደዚሁም ደግሞ በራሱ የሶሻል ሚዲያ ገጾች ላይ ስለ ኢየሱስ ክርስቶስ ጌትነትና አዳኝነት ሲመሰክር እንደዚሁም የወንጌልን እውነት ለዓለም በማድረስ ላይ የሚገኘው ዘማሪና ፓስተር ትዝታው ሳሙኤል ወደ አገር ቤት ከገባ አንድ ሳምንት ያለፈው ሲሆን ታዲያ እግሩ ኢትዮጵያ እንደረገጠ ነበረ። በተለያዩ ማህበራዊ ሚዲያዎች ላይ በተለይ ቲክቶክ በተሰኘው ድረገጽ ላይ ትዝታው ሳሙኤል መታሰር አለበት፣ ለኦርቶዶክስ ቤተክርስቲያን የማይሆን ስም ሰጥቷል፣ አባቶችን ተሳድቧል በሚል የተለያዩ ዘመቻዎች ተከፍተውበት እንዲታሰር የሚጠይቁ የተለያዩ ግለሰቦች በተለያዩ ማህበራዊ ሚዲያዎች ላይ ይህንን ጥያቄ ሲያቀርቡ ብዙዎቻችን ያየነው የሰማነው ሀቅ ነው። ታዲያ ከዚህ ጋር ተያይዞ ወንድማችን ዘማሪና ፓስተር ትዝታው ሳሙኤል ለኔ መታሰር ክብር ነው፣ ፍርድ ቤት ብቆምም ይህንን እውነት መናገር አላቆምም፣ የተጻፈ ነው ያነበብኩት የሚል ምላሽ መስጠቱ አይዘነጋም። እኛም በዚህ ጉዳይ ላይ ፕሮግራምን አዘጋጅተን አቅርበንላችሁ ነበረ። ታዲያ ዛሬ ከጥቂት ሰዓታት በፊት በተሰማው መረጃ ወንድማችን ፓስተር ትዝታው ሳሙኤል ላይ ክስ መመስረቱ ተረጋግጧል። የኢትዮጵያ ኦርቶዶክስ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሕግ አገልግሎት መምሪያ በዚህ ወንድማችን ላይ ክስ መመስረቱን ያስታወቀ ሲሆን የክሱ ደብዳቤም እንደዚህ ይላል። የቤተ ክርስቲያናችንን ሕግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ሊፈቅድለት የአቃቤ ሕግ ዘርፍ እንዲተላለፍ ጠይቋል። በወንጀል ተጠርጣሪ ተከሳሽ አቶ ትዝታው ሳሙኤል ተጠርጣሪ ተከሳሹ ነዋሪነቱን በውጭ ሀገር በማድረግ የቤተ ክርስቲያኒቱን የበላይ ውሳኔ ሰጪ አካልን ለማዋረድ ለመስደብና የምዕመኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከ5000 በላይ ተከታይ ባሉት የራሱ የዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱን ገልጿል። በማያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶችን በየገዳማት ውስጥ የሚገኙ ገዳማውያን መነኮሳትና አገልጋዮችን በመሳደብ እንደዚሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመተትና ጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑን የገለጸው መምሪያው ግለሰቡ በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ የጸሎት፣ የታሪክ፣ የገድላትና ድርሳናት የድዋውያን መጽሐፍት ናቸው በማለት መጥፋት አለባቸው ማለቱን ገልጿል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውንና የምትዘክራቸውን ቅዱሳን አባቶች፣ እናቶችን ጣዖታትና ጣዖት አምላኪ ናቸው በማለት ግለሰቡ የፈጸመውን የወንጀል አድራጎት በመጥቀስም ክስ የመሰረተበት ሲሆን መምሪያው በአጠቃላይ 7 ነጥቦችን ያካተቱ የወንጀል ዝርዝሮችን በመግለጽም ጉዳዩ ለሚመለከተው አካል ቀርቦ ግለሰቡ በሕግ ተጠያቂ እንዲደረግ ባቀረበው አቤቱታ ላይ ገልጿል። ሰሞኑን ከሰማዋቸው ጉዳዮች አንዱ ያው እኔ እስከማርፍና ቤተሰብም ጋር ያለኝን ጉዳዮች እስከማስተካከል ድረስ ጥቂት የረፍት ጊዜ ላይ ነበርኩኝ። ግን ሶሻል ሚዲያውን ያቀጣጠለው በቃ የሸፈነው ጉዳይ ሌላ ሆኖ ነው ከእንቅልፌ ስነቃ ያየሁት። በቃ ሲርመሰመስ አየሁኝ ማለት ነው። ይሄን ያህል ወንጌል ተሰብኮና ጌታ ተገልጦ የሚድንበት ለሰዎች ጥቅም የሆነውን የህይወት ጥሪ ለሰዎች አድርሶ ከዛ በኋላ ደግሞ አገር ቀይሮ ቤተሰብ ለማየት ሲመጣ እንደዚህ የሚሆኑ ከሆነ እነዚህ ሰዎች ህይወት ምን እንደሆነ አልገባቸውም ማለት ነው። እየነቃና ወደ እግዚአብሔር መንግስት እየፈለሰ ያለውን ህዝብ በሶሻል ሚዲያ ግርግር ከእውነት ለመመለስ የሚደረገውን ጥረት ሰው አውቆታል። በነገራችን ላይ አቅፈው ከሳሙኝ ወደ ኤርፖርት ስንደርስ አዲስ አበባ ላይ ከአቅፈው ከሳሙኝ ሰዎች መካከል ኦርቶዶክሳውያን አሉ። በናፍቆት በእንባ የተቀበሉን ኦርቶዶክሳውያን ነበሩ። እንደዚህ ደግሞ ሐሰትን ቀምሞ ክፋትን ቀምሞ ሌላ መልክና ገጽታ ፈጥሮ ቢከሰስ እንደ ፍርድ ቤት ብታቆሙት እንዲህ ብታደርጉ ብለው የሰሩ ሰዎችን ተመልክቻለሁ። እውነት ለመናገር በግ ከነነፍሱ የቀበረ ጳጳስ እያለ እኔ ምን ሆኜ ነው የምከሰሰው? በግ ከነነፍሱ ቀብሩ። ደግሞ ሰው ስለ ወንጌል ሲባል ቢከሰስ ፍርድ ፊት ቢቆም በእውነት እግዚአብሔር ያከብረዋል እንጂ አይዋረድም። ስለ ወንጌል መገፋት፣ ስለ ወንጌል መሰደብ፣ ስለ ክርስቶስ ኢየሱስ ወንጌል ዋጋ መክፈል አክሊል ነው።
ምን ሰርተው ነው እነ ጴጥሮስ የታሰሩት? የሰው ገንዘብ ቀምተው ነው? አይደለም። በዘመኑ ጣዖታት በሰለጠኑባቸው ዓለማት እየተዟዟሩ ይሄ አምላክ አይደለም አምላክ እግዚአብሔር ነው ብለው ስለተናገሩ እውነትን ስለገለጡ የተናገሩት እውነት የነሱን ጨለማ የገፈፈባቸው ሰዎች አቀነባብረው ያስገቡት ነው እንጂ እነሱ አጥፍተው አይደለም። እኔው ያልኩትን ዘበነ ብሎታል። ታቦት መክተፊያ ነው የተባለው አዎ መክተፊያ ነው ብሏል። ይሄ ደግሞ እውነት ሊትራሊ መክተፊያ ይዘው ሲወጡ ከመርካቶ የተገዛ መክተፊያ ይዘው ሲወጡ አቅርቢያለሁ። እሱን እያየ ሰው እንዴት ነው ሊክድ የሚሞክረው ማለት? እኔ ቄስ ነኝ። በኦርቶዶክስ ቤተ እምነት ውስጥ ወደ 9 ዓመት በቅስና አገልግያለሁ፣ በድቁና አገልግያለሁ። እኔ የማውቀውን አንተ ተሸፋፍኖ የምታውቀውን ታቦት የሚባለውን ነገር ከሸክሙ ጀምሮ የሚሰራበትን ፕሮሰስ ጭምር ስናገር ነበር። ይሄ ውሸት ነው? እውነት እኮ ማውቀውን እኮ የኖርኩበትን ነው የምናገረው። አንተ ተሸፋፍኖ ነው የምታውቀው። እኔ ገልጬ ዘይት እየቀባው ነው የማውቀው። ፍርድ ቤት በቀርብ የምናገረው እንደው እግዚአብሔር ይባረክ ይሄንን እውነት እዚህ መጥቶ ወንጌል ለምን አይሰብክም የሚል ሐሳብ ተነስቷል። በዋናነት ያስኩት ማለት ሲጀመር ማንንም ሰምተን ምን ሰብከው ማንንም ሰምተን የምናቆመው የእግዚአብሔር እውነት የለም። ማንንም አይመራንም የእግዚአብሔር መንፈስ እንጂ። ቅዱሱ የእግዚአብሔር መንፈስ ጴጥሮስን በገረድ ፊት ኢየሱስን የካደውን ሰው ጀግና አድርጎ በፈሪሳውያንና በሰዱቃውያን በሸንጎ ፊት የእግዚአብሔርን ልጅ ኢየሱስን እናንተ ሰቅላችሁ የገደላችሁትን የናዝሬቱን ኢየሱስን እግዚአብሔር የሞትን ጣር አጥፍቶ አስነሳው ብሎ በጣም በሚገርም ድፍረት ሲናገር እንመለከታለን። ይሄ ከማን የተነሳ የሚሆን ነው? ከኢየሱስ ክርስቶስ መንፈስ ወይም ኢየሱስን ከሚያከብረው ከመንፈስ ቅዱስ የተነሳ የሚሆን ነው። ፈሪዎችን ደፋር አድርጎ የደከመውን አበርትቶ ጸጋን አብዝቶ በሰገነትም በሸለቆም ኢየሱስን እንዲሰብኩ የሚያደርጋቸው የማመንፈስ ነው? የእግዚአብሔር መንፈስ ነው። ሐሰት ሁሉ ጊዜ ሐሰት ነው። በከፍታም በዝቅታም በሸለቆም በተራራም ኢየሱስ ያድናል። እንግዲህ ውድ የይሁ ሚዲያ ቤተሰቦች እንደሰማችሁት ነው ዘማሪና ፓስተር ትዝታው ሳሙኤል ክስ ተመስርቶበታል። ከዚህ ጋር ተያይዞ ብዙዎች ሐሳብና አስተያየታቸውን እየሰጡ ነው። እናንተም በዚህ ጉዳይ ላይ ሐሳብና አስተያየታችሁን ልትሰጡ ትችላላችሁ። በዛሬ ፕሮግራማችን ይህንን መረጃ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም አስተያየትና ሐሳብ ልትሰጡ እንደምትችሉ እየጠቆምን ቪዲዮውን ላይክ እና ሼር በማድረግ ለሌሎች እንዲደርስ አግዙን እያልን እናንተም ደግሞ አምናችሁና ፈቅዳችሁ ከ19000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን በዚህ አጋጣሚ ምስጋናችንን ማቅረብ እንፈልጋለን። እንደዚሁም ደግሞ የእናንተ ሐሳብና አስተያየት እስካሁን ድረስ እየደገፈን ጥፋታችንን እንድናረም እያደረገን ነውና ይሄን ብታስተካክሉ ይሄን ብታሻሽሉ የምትሉት የትኛውም ሐሳብ ካለ ልትሰጡን ትችላላችሁ። እንደዚሁም ቻናላችንን ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። በሚቀጥለውም እናንተ ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች ለእናንተ ይዘን የምንመጣ ሲሆን እንደዚሁም በተሻለ አቀራረብና ይዘት ደግሞ 20 ሰብስክራይበር ከገባን በኋላ የተለያዩ መንፈሳዊ መረጃዎችን ለእናንተ በተለየ አቀራረብ ማቅረባችንን እንቀጥላለን። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።